አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ብልጽግና የራሱን ሰዎች አያስነካም፣ ሌሎችን ግን እየፈየ ነው ማለት ነው። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። ማንንም ቢሆን አይነከኝም፣ ባለጊዜዎችን የፈለገን ማድረግ እንችላለን ብሏል። ነማ ጎዋ ባየ አርግኔ ገሩ ጎዋ ዳንጋ ደርቤ ነማ አከ ፈይሳ ሌሊሳ ኦሮሞ ከሰጥ አርገን ደ ሰላም ጤና ይስጥልኝ። በስንወጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ትላንት እንግዲህ አንድ ፈይሳ ሌሊሳ ስለተባለ ግለሰብ ቪዲዮ ሰርቼላችሁ ነበር። ሁለት ልጆችን እንግዲህ ተሰክሮ የነዳ ገጭቷቸው እንደነበረና ሁለቱም እንግዲህ በሞትና ህይወት መካከል እንደሚገኙ ነግሬያችሁ ነበር። በጣም በሚያሳዝን ሁኔታ አንደኛዋ እንግዲህ ሴት ናት። የ16 ዓመት ልጅ ህይወቷ አልፏል። በጣም ነው የሚያሳዝነው። ነገር ግን ፈይሳ የተባለ ግለሰብ እስካሁን ድረስ በህግ ቁጥጥር ስር አልዋለም። ህግ መንግስትም አልጠየቀውም። ዘንባባ ገጫችሁ ብሎ 300 እና 400 ሺህ ብር የሚቀጣ የሚያስከፍል ህገ መንግስት የኢትዮጵያ ህገ መንግስት ፈይሳ የተባለ ግለሰብ ሰውን ገጭቶ ለዛውም ህይወት አሳለ የሰዎች ህይወት አልፎ መንግስት አልጠየቀውም እና ጭራሽ እንግዲህ ሰውየው ከሀገር ወጣ የሚባል ነገር እየሰማን ነው የምንገኝ። እንደዚህ በእግራቸው የሚያስቡ ሰዎች ብሔርን ያሰድባሉ። ማለትም አሁን በሱ የተነሳ የኦሮሞ ህዝብ ይሰደባል። ያው እንደሚታወቀው ነው እውነት ይሄ ሰው ኦሮሞን ይወክላሉ የሚለው ነገር ከራሳቸው ከኦሮሞ ተወላጆች በኦሮሞኛ የተናገሩት እንግዲህ ወደ አማርኛው መልሼ የማስደምጣችሁ ነው የሚሆነው። አንድ ወንድማችን እንግዲህ በዚህ ልጅ ጉዳይ ጠንከር ያለ ሐሳብ አንስቷል። ዮኒ ማኛም እንግዲህ ሐሳብ ሰጥቶበታል። እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ያው ትላንት እንዳየነው እንግዲህ ሰውየው በጥቻ ያለው በቃ ቀላል ነገር ነው፣ አታካብዱ፣ አደጋ ነውና ነገም ከነገ ወዲያ ሊደርስ ይችላል እናንተም ጋር የሚል ነገር ተናግሮ ነበር። ሲገጭ እንዴት እንደነበረ ቪዲዮ አግኝቻለሁ። በዚህ መንገድ ነበር አደጋው የደረሰው። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ተነበር ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ህግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይን ይገደላል ወይን ሆነ ሕክምና የለው። እንደምታዩት ነው እንግዲህ ቀዩን መኪናው ነው የገጨው። እሱ በዚህ በኩል ነጩ መኪና ተሷና በዚህ መንገድ ነበር ያደጋ ያደረሰው። በዚህ መንገድ መኪናዋን ጎርቷል። የሱ መኪና በዚህ መንገድ ልምጣው ተፍቷል። እሱ ብቻ አይደለም መኪናው እንግዲህ ነገም ሊገዛ የሚችል ነገር ነው። ያው ከመኪና በላይ ለሰው የሚያስብ ሰው ነው ብያላስም። አንዳንድ ጊዜ በእግር የሚያስብ ሰው ከባድ ነውና በዚህ መንገድ ነው እንግዲህ የገጨውና በዚህ መሃል ነው ሁለቱ ልጆች አደጋ ያደረሰባቸው። ነገር ግን መንግስት እስካሁን ድረስ አልጠየቀውም። እንዳልኳችሁ ቅድም ብለናል። ዘንባባ ገጫችሁ፣ ዘንባባ ነካችሁ፣ ሳር ላይ ሸናችሁ፣ እንትን ፌስታል ያዛችሁ ተብሎ 2000 3000 በምንቀጣበት ከተማ አዲስ አበባ ውስጥ የሰው ነፍስ አጥፍቶ አንድ ግለሰብ በነጻነት የተንቀሳቀሰ ይሄው 3ኛ ቀኑን ሊዝ ነው። 3 ቀን ሞልቷል። 4ኛ ቀኑን እያዘ ነው የሚገኘው። አንድ ፌስታል ይዛችኋል ተብለን ግን 2000 ብር 3000 ብር የተቀጣ ነው የምንገኘውና ልጅቷ እንግዲህ ወጥቶ አልፏል የሚል ነገር ሰምቷል። አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟቺ 16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጣም የሚያሳዝነው በዚህ መንገድ ነው እንግዲህ አደጋ ደረሰባቸው። ልጅቷ እንግዲህ ነፍሷን እግዚአብሔር አምላካችን ይቀበል፣ ህይወቱ አልፏል። ግለሰቡ ግን ዝም ብሎ ከሀገር ወጥቷል የሚል ወሬ አለ። መንግስት አልጠየቀውም እስካሁን ድረስና ከባድ ነው በጣም የተመለከተ የምንገኘው። በነገራችን ላይ ሰውየው አቅም እንዳለው የምንመለከተው ነው የምንረዳው። እነዚህ ሀበሻ ይሄን ነገር አልዘገቡም። እነ ብሩክ ኒውስ እነ ሙሴ ሰለሞን የሚባሉት ልጆች አይዘገቡም። እነዚህ አይነት ነገር አይዘገቡትም ሪስክ አለው ብሎ ስለሚያምኑ ማለት ነውና ፌስቡክ ላይ ዜና የሚዘግቡት እነ ጉርሻ ፔጅ የሚባሉት እነ ዛሀበሻ የሚባሉት አልዘገቡትም። ይሄን ነገር የሚያሳዝናችሁ ነገር 3ኛ ቀኑ አልፏል። አሁን ላይ ኦኬ ገጭቷል፣ ህይወት አሳልፏል፣ አልተዘገበም እስካሁን ድረስና በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች ናቸው እንግዲህ ያናድ ቪዲዮዎች እየተመለከትን የምንገኘውና ግለሰቡ እንግዲህ ሀገር ወጥቷል የሚል ነገርም አለ። አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው ቪየት መኪና
ሁለት ሰዎችን መቅጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረም የሚታወስ ነው። በዛሬው በተሰማ መረጃ ደግሞ ፊቱ ከተገጩ ግለሰቦች መካከል አንድ የ16 ዓመት ታዳጊ ህይወቱ እንዳለፈም በስፋት እየነገረም ይገኛል። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሮም ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። እንደምሰሙት እንግዲህ ከሀገር ወጣ የሚባል ነገር የሰማን ነው የምንገኘው። እውነት ውሸቱን አናውቅም። እንደሚታወቀው ነው ኢትዮጵያ ውስጥ አንዳንድ ግለሰቦች አሉ ያለመከሰስ መብት ያላቸው ኦኬ፣ ወይ ደግሞ ያለመከሰስ መብት የሚጠበቅላቸው ከፓርላማ አባላት በላይ ያለመከሰስ መብት ያላቸው 2 3 4 ብቻ በጣት የሚቆጠሩ ግለሰቦች አሉ። የሱ ጓደኞችም እሱንም ጨምሮ ሌሎችም ስንመለከትና እስቲ እንመለከታለን። ህገ መንግስቱ ከጠየቀው የምንመለከተው ነው። ካልጠየቀው ደግሞ ያው ታዝበን ለቀጣይ እንግዲህ ይሁን እስቲ ብለን የምናልፍ ነው የሚሆነው። ምንም የማድረግ አቅሙ ስለሌለና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ቅድም እንዳልኳችሁ ነው የሆነ ብሔርን ነው የሚያሰድበው እንደዚህ አይነት በጉራ የሚያስብ ሰው ብያችሁ ነበርና ይሄ ልጅ የሚናገረው ስሙትና ወደ ማለ ነው መለስላችሁ። ነማ ጎዋ ባየ አግኒ ገሩ ጎዋ ዳንጋ ደርቤ ነማ አከፋይሳ ሌሊሳ ኦሮሞ ከይሰጥ አርገን ቤኩ ሞኝ ሰው ብዙ አይተናል። ነገር ግን የሆነ መስመር የጣሰ ከመስመር የወጣ ነም ዳንጋ ደርቤቹን ከመስመር የወጣ ሞኝ ሰው ኦሮሞ ውስጥ አይቻላቅም። ሐረቄ ዱገ ኮንኮላታ ኮንኮላቺሴ ነማ ረባሴ ቁበ ነማቃ ነማ ሐረቄ ጠጥቶ ሰክሮ መኪና አሽከርክሮ ሰው ገጭቶ ሰው ላይ ይጠቁማል። ነገር እንደማሾፍ ነው። ያው የጻፈው ጽሁፍ ትናንት አንብቤላችሁ ነበር። እንደማሾፍ ነው። እናንተም ጋር ይደርሳል አደጋ ነው ብሏል ነበር። እሱን ነው የሚለው። ነማከና አርጊተኒ ቤቱ በዲ ኡፍደለጌፍ ረቢ ኢሳቲ ነማለስ ላዲፈጭ ፈመጋፈቹ ቀቡ ዴቤ በነማቲካ እነዚህ አይነት ሰው ታውቃላችሁ ወይ? ኦኬ ጥፋት አጥፍቶ እግዚአብሔርንም ይቅርታ መጠየቅ ነበረበት፣ ህዝቡንም ይቅርታ መጠየቅ ያለበት ነገር ግን መልሶ ራሱ ሰው ላይ ጣት ጠቁሞ ጽፏል ነገር ነው። መስከረሙ ኢጆሌ መስከረሙ ተኒ ጀዱ መስከረሙ ዋይ ይሳራ ዋታ ቀንዱበኒ ፖስቲ ተክቲ ፖስቲንጎን ኢጆ አቋ እንደም አቋ ኢጆሌ መስከረሙ አከናነ ቦቴ ጀቹ ታቲ ጀቹዳ ያው ኢጆሌ መስከረሙ የሚል ነገር የሆነ ቲም አለ ብያቸው ነበር ትላንትና ሳነብላችሁ። ያው ጽሁፍ እዚህ ከላይ እንደምትመለከቱት ኢጆሌ መስከረሙ ጋማቹ ዳኒ ራፋሪ ዲታ ጅርቲ ምናምን ብሎ ነገር ነው የጻፈውና ያው ኢጆሌ መስከረሙ የሚባሉ ብቻ መስከረሙ ልጆች የሚባሉ የሆነ ቲም አለና እነሱ ላይ ነው ጧት የተጠቀመው። እሱ እንደውም እነሱ ናቸው ነገር ያስከተሉብኝ የሚል ነገር ነው ያነሳውና እሱን ነው የሚያስቀምጠው። ጀራና ነምኒ በዲ ለማለለኝ ተቆፋ ሐረቄ ዱገኒ ኮንኮላታ ኮንኮላቺ ሱሉ ያክ ለማፋን ልቡ ነማ ኢረባሱ ልቡ ነማ ጋጋኡን ያከለማታቲ ያከከራ ኦሶ ደለጌ ጅሩ ከናፍ ረቢ ኢሳቲፍ ኢልማ ነማለ ኦሶ ዲፈማ ጋፋቹ ቀቡ ነማቄቃ ጎዋ አከነ ኢራዳንጋ ደርቤ ነማሉ ካያዱ ጀቹን ፈይሳ ሌሊሳቲ ያው ሁለት ጥፋት ነው ያጠፋው። አንደኛው ጠቶ ማስከር ጥፋት ነው። ሁለተኛው ደግሞ ሰው ገጭቶ ህክምና ላይ ነበር እንግዲህ ዶክተር ሲሰራ ልጅ ሞታን አልሰማኝ ይመስለኛል። እንደዚህ ማድረጉ ሰው መግደሉ ራሱ ሁለተኛ ጥፋት ነው። ነገር ግን ሆኖም ህዝቡንም ይቅርታ መጠየቅ ያለበት አምላኩን ይቅርታ መጠየቅ ያለበት በዚህ መንገድ የሚቀልድ ሰው ሞኝ ሰው በእግሩ የሚያስብ ሰው ሉክ አይ ቲንክ እግር ይመስለኛል ፋልሰታትና ያው ይለያያል። እኔ ማቆሮምኛና ልጅ የሚያወራው ኦሮምኛ እና እንደዚህ አይነት ሰው አይቻላቅም ነገር ሐርጣን አርጌ አከፋይሳ ሌሊሳ ዱጋሉ ካያዱ በሌሳው ፊ በሌሴ ዲፋማ ሲላ ነማፍ ረቢትሌ ኩፌ ከጋፋቹ ቀቡ ነማት ቁባ ቀባ ጎዋ ከና አርጊተኒ ቤቱ ያሰብ ያው በጣጣፋት ያላጠፋው ጥፋት በራሱ ይቅርታ መጠየቅ ያለበት ሰው ላይ ያው ኢጆሌ ብሎ የጠቀሳቸው ሰዎች እነሱ ያጣጣቁማል ነው። እነሱ ናቸው አደጋ አደረሱብኝ ሆን ተብሎ እቅድ ነገር ነው ብሎ የሚያስቀምጠው ፈይሳ ሌሊሳና በጣም ነው የሚያሳዝነው። አሁን እንግዲህ ልጅቷም ህይወቷ አልፏል። እንግዲህ ይሄ ሰው ማንንም እንደማይወክል ልታውቁ ፈልጌ ነው። ሰላማችሁ ብዝዝት ይበልልኝ። እንግዲህ እንደምታዩት ታስታውሳላችሁ በቀነኔ ጉዳይ በጣም አስቀያሚ ነገር ሲናገር የነበረው ፈይሳ ሌሊሳ አሁን ደግሞ ሰክሮ መኪና ሳያሽከረክር የሁለት ሰዎችን ገጭቶ አንድ ህይወት አልፏል። አንደኛው ክሪቲካል ኮንዲሽን ላይ ይገኛል። እንግዲህ ሰውዬ እንደዚህ አይነት ችግሮች ያጋጥማሉ ብሎ ይሄን አስተያየት ሰጥቶ ድራይቭ አድርጎ ዝም ብሎ አምልጧል ከፖሊስ እና አሁን ደግሞ ውጪ ወጥቷል ብሎ እየተነገረ ይገኛል። እኔ የምለው ኢትዮጵያውያን
ለአንዱ እንጀራ እናት ለአንዱ እናት የሆነችበት ሀገር ነው እንዴ? ከመንግስት ጋር የተጠጋጉ ሰዎች ምንም አይነት ጥፋት ቢያጠፉ ከዚህ በፊት በአንዱ ዓለም አዱኛ አይተነዋል። ቀነኒን እንደዛ አድርጎ አሰቃይቶ በድሎ ቀጥቅጦ ህይወቷን አጥፍቶ የገዛ ወንድሟ ምስክርነትን ራሱ ከአንዱ ዓለም ምስክርነት ወንድሟ አለ ብሎ ተናግሮ ወንድሟ ሙሉ መረጃ ሰጥቶ ምስክርነት የሰጠ እያለ እያያችሁ ዝም ያላችሁ፣ አሁን ደግሞ ፈይሳ ለሊሳ ይህንን ነገር ሲደግመው ሰው ገሽቶ ገሎ የማይታሰርበት ሀገር ሆኗል። እኔ ምለው በኦሮሞ እንዳየሁት ታዋቂ ሰዎች ቢያጠፉ የማይነኩበት እንደሆነ እያየው፣ ታዋቂ ሰዎች የማይነኩ ጫፋቸው የማይነካ ሰው እንደሆነ እያየን ነው። ሌሎቹ ቢሆን ማንቁርቱ ተይዞ ብዙ ፖለቲካ ይሰራባቸው ነበረ። እንዴት ነው ፍትህ የሚጓደለው? አሜሪካን ሀገር የኮንግረስ ሰው ሆንክ ምን ሰው ሆንክ ሰው ገሽተህ ከተያዝክ እስር ቤት ነው የምገባው። የሆነ ነገር ካደረግ በሚስት ላይ በምን ላይ በደል ካነሳ እስር ቤት ነው የሚገቱ። የኢትዮጵያ ሕገ መንግስት እንደዛ ይላል። የሰው ልጅ ሰክሮ ጠጥቶ ከነዳ ወንጀለኛ፣ እንኳን ሰክሮ ገጅቶ ሰው ገሎ ቀርቶ ማለት ነው። ስለዚህ ምንድን ነው የኢትዮጵያ መንግስት እያደረጋችሁ ያላችሁት? ምንድን ነው? እንደነገርኳችሁ ነው። ለራሱ እንጂ የሮጠው ለኢትዮጵያ ብሎ አልሮጠም። የራሱን ሆድ ለመሙላት ብሎ እንጂ ኢትዮጵያን ለማስጠራት ብሎ የሮጠበት ዓላማ ኖሮት አያውቅም። ማንም ሰው መጀመሪያ የሚያስቀድመው እንደ ዝንጀሮ መቀመጫውን እንጂ ለኢትዮጵያ ይሄን ልስራላት ብሎ የሚል ማንም ሰው የለም። መጀመሪያ የራሱን ነገር ነው ለራሱ ነው የሮጠው። ከዛ ውድድር ላይ ስታሸንፍ ስም ሲወጣ በሀገር ደረጃ ስም ሊጠራ ይችላል። ያ ነገር ተደረገ ብሎ ግን የሰው ህይወት በየጊዜው እየቀጠፈ ከዚህ በፊትም ተናግሬዋለሁ። ምን አድርጓል? ይሄ ሰው እየሰከረ ሰፈር ውስጥ የሚበጠብጥ ሰው ነው ብዬ ቃል በቃል ተናግሬያለሁ። እንዲሁም ተጠይቆ ኤልቲቪ ሾው ላይ ይሄ ነገር እንደሚያደርግ ቃል በቃል ምን ችግር አለው ጠጣለሁ፣ በገንዘቤ ነው የምጠጣው እያለ ሲናገር ነበር። መጨረሻው ደግሞ ይሄንን ነገር አድርጓል። ስለዚህ መንግስት ይሄንን ነገር ወደ ፍርድ ካላመጣ የኢትዮጵያ ህዝብ ማለት እየተናቀ ነው ማለት ነው። ለአንዱ እንጀራ እናት ለአንዱ እናት እየሆነች ነው ኢትዮጵያ ማለት ነው። ብልጽግና የራሱን ሰዎች አያስነካም፣ ሌሎችን ግን እየፈየ ነው ማለት ነው። ስለዚህ ባካችሁ መንግስት በዚህ ጉዳይ ላይ ገብታችሁ ይህን ሰው በቁጥጥር አውራችሁ እንደገጨ ማስረጃ አለ። ማስረጃ ስላለ ፍርድ ነው፣ ለፍርድ እንዲቀርብ ብለን እንጠይቃለን። ሙሉ ይህን ነገር ኢትዮጵያውያን ሼር ኮፒ ሊንክ በማድረግ ለመንግስት አባላቶች እንዲደርስ አድርጉ። ለአንዱ እናት ለአንዱ እንጀራ እናት የምትሆን ኢትዮጵያ የለችም። ስለዚህ በነገራችን ላይ ጃኒ የምትባል እህታችን ተሳደበች ተብሎ እስር ቤት ተወርውራ ነበር። ነብይ ሄኖክ የሚባለው ተሳድቧል ተብሎ ህዝብን ተሳድቧል ተብሎ እስር ቤት ተወርውሮ ነበር። ይሄ ግን ሰው ገጭቶ ገሎ አንደኛውን ኮማ ውስጥ ከቶ ምንም የሚታሰርበት የሚጠየቅበት ነገር የለም። እንዲሁም ማነው አንዱ ዓለም ጎሳ ገሎ የማይጠየቅበት ነገር ላይ ነው ያለነው። ስለዚህ ምንድን ነው እየተደረገ ያለው? ኢትዮጵያውያን ለዚህ ነገር ፍርድ እንጠይቃለን፣ ፍትህ እንጠይቃለን። የቀነኔንም ፍትህ እንደዚሁም አሁን አንደኛው የነፍስ ይማር ለሞታቸው አንደኛው ደግሞ በኮማ ላሉ እግዚአብሔር አምላክ እንደው ነፍሱ እንዲመልስ እንጠይቃለን። ስለዚህ መንግስት በዚህ ጉዳይ ላይ በደንብ አድርጋችሁ ይህንን ነገር ፍርድ እንድትሰጡን፣ እየተጣራ ነው የሚባል ነገር አንፈልግም። ፍርድ ብይን እንድትሰጡልን በቁጥጥር አውራችሁ እንጠይቃለን። ይስልን። እኛ የምናውቀው መጣራት የሆነ ነገር የሚጣራ ከሆነ እስር ቤት ገብቶ ነው ሰው የሚጣራው። እኔ ትናንት ብያችኋለሁ እኮ ሰው መኪና የሆነ ሰው ሲገጭ በመኪና ሲገጭ አይታችሁ ቆማችሁ ስላያችሁ ብቻ ወይ ደግሞ ያለፋችሁ ስላያችሁ ብቻ አብራችሁ የምታሰሩት ባይዘው በኢትዮጵያ የምንመለከተው እሱን ነው። እንዲህ የገጨ ሰው ግን የሆነ ቡድን አለ አይታሰርም። እና ኢትዮጵያ ህግ የላትም እያልን አይደለም የምንገኘው፣ አላት ህግ ጥንቅቅ ያለ ከሌሎች ሀገራት የማይተናነስ ህግ አላት። ያን ህግ የሚያስፈጽም አካል ግን እየመረጠ ነው እያስፈጸመ የሚገኘው ህጉ ሰው እየመረጠ ኦኬ ማን ነው ብሔሩ ምንድን ነው ኦኬ ስራው ምንድን ነው እያለ እየመረጠ ነው ያንን ህግ አለ ወይስ የለውም የተባለ ነው ያ ህግ ተፈጻሚነቱ እየተመለከተ የምንገኘው እንጂ ሁሉም ላይ ተፈጻሚ ሆኖ ኦኬ መንግስት አካል ሆነ የእንትን አካል ሆነ ጥገኛ ሆነ እዛ ለመንግስት
ሌላ ተቃዋሚም ሆነ እንደዛ አይደለም የሚመለከቱት። ምን አለው ምን ሰር አይሆንም። እንደዚህ አይሆንም። ዮኒ ማኛ እንዳለው ለአንዱ እንጀራ እናት ያኑ ደግሞ እናት ሆነች ሀገር ነው ይፈጠር የምንገኘውና እንዲህ መሆን የለበት። ያሳዝባል። ነገ ዋጋ ያስከፍለናል። ኦኬ ዛሬ ዝም ብላችሁ በቃ ሰውየው እንትን ነው አለው አይነካም ሽጉጥ አለው ሲጀምር 3 ጥፋት 4 ጥፋት ያጠፋ ሰው እንዴት ነው? አንደኛ ሰው የገጨ ሰው፣ ሁለተኛ ጠጥቶ ያሽከረከረ ሰው፣ ሶስተኛ ትራፊክ ሲይዘው መሳሪያ ያወጣን ሰው ዝም ብሎ መመልከቱ ለ40 ምናምን ሰዓታት በጣም ነው የሚያሳፍረው። 60 ምናምን ሰዓታት ኦሬዲ በጣም ነው የሚያሳዝነውና መንግስት በዚህ ጉዳይ ላይ እርምጃ መውሰድ አለበት ብዬ አስባለሁ። እስቲ አንዱ እንደማችሁ ተጣ አሳባለ በዚህ ልጅ ጉዳይ የራሱ የሚያስተፈው የፖለቲካ መልእክት አለ ራሱ የሚያስተላልፈው ሰውየው እሱን ተውትና ስለ ፋይሳል ብቻ ያወራን ፓርት እንሰሙላችኋለሁ። የራሱ ሐሳብ ስለሆነ እንመልከት። ጤና ይስጥልኝ ውድ አድማጭ ተመልካቾች ሁላችሁም በያላችሁበት ሰላማችሁ ይብዛ። ከዚህ በፊት እንግዲህ በተደጋጋሚ ብዙ ነገር ብያችሁ ነበር ታስታውሳላችሁ። ይሄውም ጉደኛው ወይም ያልተማረው በእግሩ ብቻ የሚያስበው አንድ ሰው ጠቅሼላችሁ ነበረ። ኦሮሞ ነኝ የሚል ከኦሮሞ አብራክን የወጣሁ የሚል በጣም ብዙ ዕውቀት ያነሰው ከምንም ውስጥ የሌለ ከመሬት ተነስቶ በእግሩ ብቻ ስቲል እስካሁን በእግሩ እያሰበ ያለ ማለት ነው። ከእግሩ ተነስቶ በእግሩ እያሰበ ያለው ከዚህ በፊት የምታስታውሱ ከሆነ በተደጋጋሚ ሰው እየገጨ ማንም የሚነካው ሰው አልነበረም፣ ይኖራል በሰላም ማለት ነው። እናም ሲቀጥል ደግሞ ከዚህ በፊት የምታስታውሱ ከሆነ አንድ እህታችን ቀነኒ የተባለች ባሏ ወይም ፍሬንዷ አቢዩዝ እያደረጋት ሲያሰቃያት አይኗ ሁሉ በልዞ ከቤተሰብም ከምንም የወጣ ፎቶዎችን ሁሉ ነገር አይተን መጨረሻም ልጅቷ ተማራ ራሷን ከላይ ከፎቅ ወርዳ እንደ ሞተች ተብሎ ተነገረ። ገዳይዋ ግን ለሁሉም ነገር መነሻውም መጨረሻውም እሱ ነው። ምክንያቱም በፍርድ ቤት በሚባለው በዚህ በአሸባሪው ፍርድ ቤት ተድበስብሶ የቀረ አባ ገዳይ የሚባል ደግሞ ለቆመ እንዘን የሞተው ረዲ ሞቷል አለና ፈረደባት። ልጅቷ በቁሟ ነው የገደሏት መጀመሪያውንም ቢሆንም ስለሷ ዘግቤ ነበረ። እናም በሐሰት አትሌት ፈይሳ ሌሊሳ አይደለ እሱ ሰውዬ የምታስታውሱ ከሆነ ምን አገባችሁ እናንተ አማራዎች አይመለከታችሁም፣ ሂዱና ወደ ጎጃም የወፍ ቋንቋ አውሩ፣ እኛ የወፍ ቋንቋ አናውቅም አለ። በአማርኛ ነው ግን የሚገርማችሁ በእግሩም ቢሆን ሩጦም ቢሆን ጭንቅላት ባይኖረውም በአማርኛ ነው ቢያንስ ሀገር ወክሏል ተብሎ ሄዶ አሸንፎም ሁለተኛ ይሁን ብዙ ነገር አማራው ብዙ ነገር አድርጎለታል። እሱ በማያስበው እግሩ ሲሮጥ እኛ ደግሞ አማራዎች ደግሞ በሚያስበው ጭንቅላታችን ወይም በምናስበው እኛ ኢትዮጵያኑ ጭንቅላታችን ብዙ ነገር ረድተነው እዚህ እንዲደርስ አድርገነዋል። ከዚህ በኋላ ግን ሁልጊዜ እግር ነው። ጭንቅላት ከሌለህ ዋጋ ቢስ ነህና በሚያሳዝን ሁኔታ የአማራን ሕዝብ በጅምላ ተሳደበ። ምን አገባችሁ አባ ገዳይ ይፈተዋል፣ በእኛ በኦሮሞች አትግቡ አለ። አማራ ከኦሮሞ፣ ትግራይ ከኦሮሞ፣ ኦሮሞ ከትግራይና ከሌላው ብሔረሰብ ተለይቶ አንድም ቀን አይች ስለማላቅ የእሱ አስተሳሰብ በእግሩ ያልኩት ለዚህ ነው። እናም ሀብት በከንቱ የተገኘ ሀብት እንደ ልብ እየተዘረፈ በስማቸው ኦሮሞ በሚባሉት ሰዎች የአብይ አህመድ ካድሬ የሆኑትን ገንዘቡን እየሰበሰቡ እየሰጡ በእነሱ ስር ቁጥጥር ስር ሆነዋል። ምን ማለት ነው? እሱ ኢህአዴግን በነበረበት ሰዓት ራሱ ይዞት ነው ኖረው፣ አሁን ደግሞ እኛ ባለጊዜዎች ነን ያዙት በሚል አዋጅ ተንቀሳቅሰው አማራ ድሃ፣ ትግራይ ድሃ፣ ሌሎችም ብሔር ብሔረሰብ ድሃ፣ እነሱ ጥቂት ሰዎች ብቻ ባለሀብቶች ሁነው እየሰከሩ ሲተፉና ሲሸኑ ያድራሉ። ይህን ቃል ይቅርታ መቼም ከሱ የበለጠ ባለጊዜ ስለሌለ ብዬ ነው። እናም ያ የረከሰ አንደበቱን ዛሬም በድጋሚ መጥቶ ሲናገር ሰምቸው ባለፈው አዘንኩኝ። እኔ ዝም ብለው ስራ አጦች ስራ ፈቶች ናቸው፣ ስራ የሌላቸው አርፎ አይቀመጥም ወይ? ኦሮሞ እኮ ተረኛ ነው፣ መግዛት አለበት፣ ምን ታመጣለህ እያለ አንድ ኢንተርቪው ላይ ሰምቸው ነበረ። እሱንም እንለፈውና መቼም ደም ካለብህ ደም ነው። ከዚህ በፊት በዚች በቀነኒ ደም በቀነኒ ሞት የተዘባበተ በአማራ ሕዝብ ላይ በእግሩ አስቦ ሊቀልድ የሞከረው ሰውዬ ዛሬም የነበረውን ጭቃ አመለካከት ይዞ መጥቶ እንዲህ አደረገ። ትላንትና አንድ ሆቴል ውስጥ ላይ ሲጠጣ አምሽቶ ሰክሮ መንዳት አቅቶት እየተንገዳገደ ሲመጣ
መንገድ ላይ ሁለት ሰዎችን ገጭቶ አንደኛው በሞትና በሕይወት አፋፍ ላይ ሲሆን አንደኛው ደግሞ ከባድ ቁስለት ደርሶበታል። እናም እንግዲህ የአማራ ፖሊሶች ሳይሆኑ አይቀርም ይመስለኛል። ምክንያቱም የአማራ ፖሊስ ከሆነ መሳሪያ አይዝም፣ ዱላ ብቻ ነው የሚይዘው። ኦሮሞ ብሎ ያላቸው ከሆኑና ታማኞች ከሆኑ አብይ አህመድ በሱ በሚለው ንጹህን ኦሮሞ ሳይሆን ያኛውን ካድሬው ማለት እነሱ ከሆኑ ግን መሳሪያ ተሰጧቸው ነው የሚንቀሳቀሱት ማለት ነው። እና ዱላ የያዙት አማራዎች ሳይሆኑ አይቀርም ያገኙኝ። ቁም ብለው ሲያስቆሙት ገጭቶ ሄዷል ብለው ቁም ሲሉት ሲቆም ልክ ይሄንን መስኮቱን ወረድ አደረገና ሲማ ኢኔ ማን እንደሆን ታውቃለህ? ኢኔን አታውቅም፣ ይገልሃል። ይኸውልህ ሽጉጥ ይሄ ነው። ኢኔ ይደፋሃል፣ አርፈ ተቀመጥ፣ ይጨርሳለሁ። ማንነቴን ተመልከት ይወቅ፣ እዚህ ሁለቴንም ይጨርሳለሁ ሲላቸው አማራዎች ሳይሆኑ አይቀርም ያልኳችሁ ምንድነው? መሳሪያ አልያዙም፣ ምንም ማድረግ አይችልም፣ ዝም ብለው አሳለፉት። ገሎ ምን ብሎ እዛ ሄደ። ከዛስ በኋላ ምን አደረገ? ምን አደረገ ይሄ ሰውዬ? ምን ሰራ ካላችሁ ንገሩኝ ያደረገውን። ቀጥ ብሎ ሄዶ ከቤቱ ቁጭ ሲል ተከታትሎ የሚይዘው ፖሊስም ጠፋ። ዳኛም በነዛ ሰዓታት ውስጥ ላይ እንዳይገባ ወይም ዳኛ ፍርድ ቤት እንዳይቀርብ አድርገውት ስቲል እስካሁን እየተዝናና ይገኛል። ባለ ጊዜ ነኝ ብሏል አንደኛው። ሁለተኛው ደግሞ ማንም ቢሆን አይነከኝም፣ ባለ ጊዜዎችን የፈለገን ማድረግ እንችላለን ብሏል። ታዲያ የሞተ ተጎዳ ነው አይደለ? እና ታዲያ የኢትዮጵያ ሕዝብ ሆይ ሰው የሆንህ ሁሉ ትግራይ፣ አማራ፣ ኦሮሞ ማንኛውም ሰው ብሔር ብሔረሰብ እንዲህ አይነቱ ለፍዳዳ ሰዎች ሲጫወቱብን ቁመን ማየት ነበረብን? ዝምታችን ለምን? ፍትህ ለማግኘት አይደለም። ገዳዩ ምንም ቢሆን ምንም እየገደለ ይኖራል፣ ሟች ደግሞ እየሞተ ይኖራል። እና እየሞትን ለመኖር መፍቀድ አለብን? የኦሮሞ ሕዝብ ይሄን እንደማይል አውቃለሁ፣ ኦሮሞን እንደማይወክል አውቃለሁ። ግን በስሙ ይጠቀምበታል። ባለ ጊዜ ነን ካለ ኦሮሞ እየገዛ ነው ባለ ጊዜ ነው አለ። እውነት ኦሮሞ እየገዛ ነው ባለ ጊዜ ነው? እውነት ኦሮሞ ደስተኛ ነው? ስለዚህ ልክ እንደ አማራው የተጎዳ ነው፣ እንደ ትግራዊ የተጎዳ ነው፣ እንደ ሌላውም ብሔር ብሔረሰብ የተጎዳ ነው። ነገር ግን ይህ እስከ መቼ ነው? ሕገ ወጦች በእግራቸው ብቻ የሚያስቡ ሰዎች፣ ከጭንቅላት ነፃ የሆኑ ሰዎች እስከ መቼ ነው የተማረውን ወይም ምስኪኑን ድሃ እየገደሉ እንዲኖሩ የምንፈቅድላቸው? ስሙን ሲጠቀሙበት ለምን ማለት ያስፈልጋል? የአዲስ አበባ ሕዝብ ተገጭተህም ሙተ ተገልህም መከራም ደርሶብህም ሁሉ ነገር ደርሶብህ እስከ መቼ ድረስ ዝምታ ምን አስፈለገ? አይነው ትንቀሳቀሳላችሁ፣ አይነው በየቦታው የምትችሉትን እያደረጋችሁ ነው፣ እናውቃለን። አንድ ቀን ማይበሉ ሊነሳ እንደሚችል በአቅም ግን እስከ መቼ ድረስ? እስከዛ ድረስ የመሞት እድል ማን ነው የሰጠን? እንድንሞትስ ማን ፈቀደ? እንደነዚህ አይነት ልጋጋሞች፣ እንደነዚህ አይነት ትፋታሞች ትላንት ከትላንት ወዲያ አይታችሁ ከሆነ በ77 ዓመተ ምህረት ወይም አሁን ያለው ዘመን ላይ ረሃብ ትግራይ ላይና አማራ ላይ አይታችኋል። ሰውነታቸው አጥንታቸው ወጥቶ ያን በሚመስል መልኩ የነበረባት መሬት ላይ መጥቶ ዛሬ ወፍሮ እያያችሁት ነው። ማን? ፈይሳ ሌሊሳ። ትላንትን የረሳ ምን ትሉታላችሁ? እንደነዚህ አይነት ገንገበቶች፣ እንደዚህ አይነቶች ቆሻሻ ሰዎች በዚህ ልክ መጥተው እንዲሸኑብን እንዲቀዝኑብን አንፈቅድም። ቃላቱ ምናልባት ያስጠላ ይሆናል አይደል? ሰው ሲገሉ ከዛ የሚበልጥ ይመስላችኋል? በመግደል ያለ ሰው፣ ነፍስ የሚያጠፋ ሰው ብትሰድበው ምንም ተራ ነገር እኮ ነው። ምናልባት እስቲል አሁንም ትሸማቀቁ ይሆን እንዴ? ለነዚህ ከሞትም በላይ ሞት ይገባቸዋል። በሰው ላይ እየፈረዱ ለጊዜው ተደስተው መኖር የሚፈልጉ ሀብቱን ንብረቱን አካብተው በግለሰቦች በጥቂት ሰዎች ተይዞ በኦሮሞማ ስም ተይዞ ሀገር እየተራበ ሀገር ባዶ ሆና ህዝቡ ሰላም አጥቶ መብራትና ውሃ ያጣ ህዝብ፣ ኢንተርኔት ያጣ ህዝብ፣ መኖር ያቃተው ህዝብ ባለበት ጥቂት ሰዎች እንደፈለጉ ሰዎችን እየገደሉ በጠገቡ ቁጥር እየተፉብን እንዲኖሩ እንዳንፈቅድላቸው የሚል መልእክት አለኝ። እንዌስ ቪዲዮአችን ይመስላል። በዚህ ልጅ ጉዳይ እንግዲህ አዲስ ጉዳይ ካለ ይዤላችሁ ምቀርብ ነው። ምንም የሚታሰርም ከሆነ ያኛውም እንግዲህ ልጁን እግዚአብሔር አምላካችን ነፍሱን ያትርፍልን። እሱም እንግዲህ ተጨማሪ ነገር በደርሶበትም ከሆነ ይዤላችሁ ምቀርብ ነው የሚሆነው። ኢትዮጵያ መንግስት ግን ይሄን ነገር ተመልክቶ ህገ መንግስቱ በቁጥጥር ስር እንዲያውለው እንዲጠይቅ እንፈልጋለን ለማለት ፈልጋለሁ። በቀጣዩ እንመለሳለን። ቸር ቆዩልኝ።